በስከ መጨረሻም የቤዛ ሰርግ እየተሳካ ይመስላል። ግን ደግሞ ሚዜዎቹና ሙሽራው ደስታቸውን ለማጣጣም ሲሉ ውጭ ወጥተው እየጠጡ ያመሻሉ። በዛን ሰዓት ቤዛ እጅግ ተጨንቃ ስልኩን ስትሞክረው ሱራፌል አያነሳም። እናም በጭንቀት ላይ ያለች መኝታ ቤቷ በነበረችበት ሰዓት ሉላ ስትመጣ ፊቷ ጥሩ እንዳልሆነ ስታያት ምን ሆነሽ ነው እህቴ የተጨነቅሽ ትመስያለሽ ስትላት፣ አዎ ሱራፌል እየት እንደሄደ አላቅም፣ ግን ደግሞ ስልኩን አያነሳልኝም ደጋግሜ ብሞክረውም ትላታለች። አይ ከጓደኞቹ ጋር አብረው ሁላቸውም ነው የወጡት፣ እናም እየተዝናኑ ይሆናል፣ ስለዚህ ምንም አይሆኑም አታስቢ ትላታለች። እሺ እህቴ ግን የሆነ ስጦታ ልሰጥሽ ፈልጌ ነው የመጣሁት ላናግርሽ ነበር ስትላት፣ እህቴ ምን ችግር አለው አናግሪኛ ታዲያ ምን ችግር አንቺን ካላናገርኩ ማንን አናግራለሁ ስትል ቤዛ ትመልስላታለች። አዎ እህቴ ታውቂያለሽ እኔ ትምህርቴን መማር የምፈልገው ውጭ ሂጄ ነው ስትላት፣ ታዲያ እሱንማ እኮ ተነጋግረናል ምን ችግር አለው እህቴ ትማሪያለሽ ትሄጃለሽ ትላታለች። አዎ ልጄን ደግሞ መውለድ የምፈልገው እዚህ ነው ምን ችግር አለው እህቴ ምንም ችግር የለውም አያሳስብሽ ብቻ አንቺ ከዚህም ሆንሽ እዛም ምንም ችግር የለውም ከፈለግሽ እዛም ይዘሽው መሄድ ትችያለሽ ስትላት፣ አይ አይደለም እህቴ ያው ታውቂያለሽ እኔ ላንቺ የሆነ ትልቅ ስጦታ መስጠት እፈልጋለሁ ስትላት፣ እህቴ ከምንም በላይ አንቺ ለእኔ ትልቅ ስጦታ አይነሽ ከምንም በላይ ከአንቺ በላይ ስጦታ የለኝም ትላታለች። ሱማ ልክ ነሽ፣ ግን ደግሞ እዩልሽ እህቴ የምሰጥሽን ስጦታ እንድትቀበኝ የምፈልገው ያው አሁን ጊዜ እየደረሰ ነውና እንደወለድኩኝ ልጄን ላንቺ ነው ስጦታ ልሰጥሽ የፈለግኩት ትላታለች። እህቴ አላምንም ይሄንን የእውነትሽን ነው? አዎ ቤዝዬ ያው እኔና አንቺ ማለት አንድ አይነት አይደለም አንድ አይነት መልክ፣ ስለዚህ አንቺ ታሳድጊዋለሽ እናቱ ትሆኛለሽ እኔ ላንቺ ሰጥሻለሁ ስትላት፣ ደስ እያለኝ በፍቅር ነው ከዚህ በላይ ምን ስጦታ አለ በማለት ፈገግ እያለች ቤዝ እህቷን እኔ እንጃ በምን ቃል እንደምገልጽሽ አላቅም እህቴ የእውነት እንደዚች አይነት መልካም እህት አለችኝ እንዴ ለካ ስትል፣ እህቴ እንዳታስቢ የሰርግሽ ዋዜማ ይህን ነው ልሰጥሽ እያሰብኩት ትላታለች። ቤዛም እጅግ ደስ ብሏት እየተፍለቀለቀች፣ እህቴ ከልብ አመሰግንሻለሁ እወድሻለሁ ሁሌም በልቤ ነሽ ሁሌም ማስብሻለሁ ምን እህትነትሽን ከድሮ አውቄሽ በነበረ ግን ቢሆንም አሁንም ቢሆን እግዚአብሔር ይመስገን ደስ የሚል ነገር ነው ትላታለች። እህቴ አታስቢ እኔ ሁሌም ካንቺ ጋር ነኝ ለትምህርቴ ስል ነው ውጭ መሄድ የምፈልገውም ህልሜ ስለነበረ ነው ስትላት፣ ምን ትሄጃለሽ ትማሪያለሽ ትላታለች። ሚዜዎቹ ከታች ሳሎን የወንድ ሚዜዎች ታች ሳሎን ቁጭ ብለው እየተጨፈራ እየተለማመዱ ነው። ሳሮን ደግሞ ሽብሩን እናና አብረህ ከሚዜዎቹ ጋር ሆነህ ጭፈራ ተለማመድ ስትለው፣ ሳሮን በፈጠረሽ እኔ ይቅርታ አድርጊልኝና ጭፈራ አልችልም እንዴት እንደሚጨፈርም አላቅም ይላታል። እንዴት እንደዚህ ትላለህ እና ታዲያ ጥግድ ይዘዛ ልትቆም ነው? እንደውም እኮ ሚዜ ስትሆን እኮ ሙዚቃ ተዘጋጅቶ መርጠህ ነው ለዛውም የምትጨፍረው እና ታዲያ እዛ ጥግ ይዘህ ልትቆም ነው እንዴ ከሰዎቹ ጋር ስትለው፣ የእውነቴን ነው የምልሽ እኔ ሳሮን አይ ካልሽ ደግሞ ሰርጉ ይቅርብኝ ይላታል። እንደዛ ከሆነ እኔንም ነገ ቅሪብኝ ልትለኝ ነዋ በማለት ስትነቅፈው፣ በፍጹም እንደዛ ማለት አይደለም ላንቺማ ወድጄ ሳይሆን በግድ የተነስቼ ጨፍራለሁኝ ላንቺ ያልሆነ ጭፈራ ለማን ይሆናል እና ምንም ችግር የለም ይላታል። ግን እኔ ምልህ ይሄንን ቀለበት የገዛኸው ግን እኔ እናንተ ደግሞ ቶሎ መጋባት አለብን ስትለው፣ ሳሮንዬ ማግባት እፈልጋለሁ ግን ደግሞ እመኝኝ አንቺን የማስተዳድርበት የሆነ ነገር ሰርች መያዝ አለብኝና የሆነ ገንዘብ ልስራ መጀመሪያ ከዛ እንጋባለን። ሰላም ውድና የተከበራችሁ መቅዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ አበረታቱኝም። ቤተሰብ የሆናችሁ ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። አመሰግናለሁ። እናም ቆይ እዛ ክፍለ ሀገር ምንም ነገር የለህም እንዴ? ወይ አንቺ ምንም ነገር የለም? እኔ እኮ አንቺን ብዬ እኮ ሁሉን ነገር አጥቻለሁ ለእኔ ስትል ቤተሰቦችንም ንብረትህንም ማጣክ ስትለው፣ አዋጥቻለሁ ግን ካንቺ አይበልጥብኝም ስለዚህ እሰራለሁ አስተዳድርሻለሁ ምንም እንዳታስቢ። ቆይ ያው አያት የሰጠችኝ ገንዘብ ደግሞ ቀለበቱ እንደገዛህበት ነግራኛለች እኮ ስትለው፣ አዎ ታዲያ ካንቺ ይበልጣል እንዴ? ይሄንን እዩልህ ሽብሩ ይሄንን ቀለበት ሽጠውና ለብዙ ነገር ይሆናል። ለካ ኩቻ እውነቷን ነው። እጣትሽ ላይ ያደረግሽው ቀለበት እኮ ሙሉ የቤት እቃ ይገዛል ብላኛለች። ስለዚህ ይሄን ሽጠውና ለኔ ቀነል ያለች ቀለበት ግዛና ሌላውን ብር ላንተ ይሆናል ስትለው፣
በፍጹም ይህ ቀለበት ከጣትሽ መውጣት የለበትም። በፍጹም ሳሮን እኔ እሰራለሁ ምንም ይሁን በምችለው አቅሜ ሰርቼ አንቺን ማስተዳደር አያቅተኝም ይላታል። እጅግ ደስ ብሏት እሺ በቃ እኔ እኮ እንደዚህ ስለምወድህ እኮ ነው የልቤን ስለምታውቅ ነው በማለት በቃ አሁን የሴቶች ሚዜ ደግሞ የተዘጋጁ ስለሆነ እኔም ወደዛው ልሄድ ቤዛም ወደ ጸጉር ቤት ስለሄደች ነው እኔም ወደዚህ የመጣሁትኝ ስትለው በቃ ሂጂ እኔም እመጣለሁ ይላታል። ቤዛ ከጸጉር ቤት ተመልሳ ወደ መኝታ ቤቷ ሂዳ ቁጭ ብላ ስለነበር ማማዬ ሂዳ እህቴ ቤዛ እስከ ዛሬ ላደረግኩብሽ ሁሉ ነገር ይቅርታ አድርጊልኝ። የምን ይቅርታ ነው የምትዩ? ያው ይህን ሁሉ ነገር አደረጋችሁልኝ ከዚህ በላይ ምን ልታደርጉልኝ ነበር ስትላት ይልሽ እኔ ምንም አላረኩልሽም ቤዝ፣ ግን ደግሞ ይህን ሁሉ ያደረገው ያው ሳሚ ነው እንጂ እኔ ምን አረኩልሽ ትላታለች። ቢሆንም ግን አንቺም አመሰግናለሁ። በፊት እኮ አንቺን እቃወምሽ ነበር፣ እነቅፍሽ ነበር። እናም ይቅርታ አድርጊልኝ። ይኸውልሽ ማማዬ በሰርጌ ዋዜማ እንዳታስከፊኝ። እኔ ምንም አላደረጋችሁም። ይኸው እናንተ የደስታዬ ተካፋይ ሆናችኋል። ደስ ብሎኛል። እናንተ ናችሁ ለእኔ ብዙ ነገር ያደረጋችሁት። እኔ ምንም አላረኩላችሁም ስትል በቃ አሁን ወደታችን እንሂድ። በቃ እኔም ሚዜዎቹ ጋር ልሂድና አብሬ ከነሱ ጋር ደግሞ የሆነ ነገር እናውራ ትላታለች። እህቷ ቤዛ ቁጭ ብለው ሁለቱ እያወሩ እህቴ ግን ደስ የሚሉ ሚዜዎች ናቸው ያሉሽ። በጣም እኔ እኮ ይኸውልሽ እህቴ ከእነሱ ውጭ ምንም አይነት ቤተሰብ የለኝም። እነሱ እኮ አብሮ አደግ ናቸው፣ የአንድ አካባቢ ልጆች ናቸው ሁሉም። እኔ ብቻ ነኝ እንጂ መጤ። ግን አየሻቸው አይደለ ፍቅራቸው እንዴት ደስ እንደሚል። እኔ እኮ ታድዬ ስትል እዚህ ጋር አንቺ እህቴም አለሽ፣ እዛ ጋር እነዚህኞቹ ደግሞ አሉ እና በጣም ደስ ብሎኛል ትላታለች። በጣም ነው የሚያስቀኑት እህቴ፣ በጣም ደስ ብሎኛል። አዎ በጣም ደስ ይላል ስትላት በቃ አሁን እስኪ እነሱ ጋር እንሂድ ወደታች ስትል በቃ እሺ ይሉና ወንዶቹ ሳሎን ተሰብስበው ስለነበረ ሁሉም ሽብሩም ሁሉም እየጠጡም እየተጫወቱም ነው። እናም ሽብሩ በመሀል እኔ ምለው ግን እኔ አሁን ሳሮን ካላገባህኝ እያለች ነው ምን ይሻለኛል ይላቸዋል። ከዛም ሳሚ ለምንድን ነው ታዲያ ምን እዳ ገባህ አንተ? ቆይ ገና ትናንትና ማን መንገድ ላይ ተንበርክከ ቀለበት አድርግላት አለህ? በገዛ እጅ ቀለበት አድርገህ ታዲያ ምን ልትልህ ነው? እናስገባታ ታዲያ ሲል እያፌዝበታል። ቆይ እንደዚህ ማለት ምን እና ታዲያ አሁን አግብተህ ሄዳ ልትገባ እኮ ነው ሲል አሁንም ሲያሾፍበት፣ ኧረ ተው እንደዚህ አይባልም ሳሚ፣ ለነገሩ ሰርግ ትዳርን ለሚያውቀው ሰው ነው፣ ያው ልምድ ካላቸው ሰዎች ጋር ብጠይቅ ነው አሪፍ። እናም እኔ እነግርሃለሁ፣ እርግጥ እኔ የእውነት ለመናገር መጀመሪያ ቤዛን ሳገባት እንደዚህ አይነት ስሜት አልነበረኝም። ስሜቱ ግን አሁን የእውነት ነው ምልህ፣ ያን ጊዜ እርግጥ ያሁኑ ሱራፌል አልነበርኩም፣ ያን ጊዜ ተመርዤ ነበረ። አሁን ግን የእውነት እንዳዲስ ፍቅር ይዞኛል። እጅግ በጣም ደስ የሚል ስሜት ነው የሚሰማው። እናም ሽብሩ አንተም እንጋባ ካለችህ ነገ ዛሬ ሳትል ሳሮንን ማግባት አለብህ። ምክንያቱም እንደምታየው ሁሉም እዚህ ጋር ሊያገባ ተዘጋጅቷል። እናም አግባና ትዳርን መምራት አለብህ ሲለው፣ አዎ እንደዚህ ልምድ ያለው ሰው ነው እንደዚህ መምከር ያለበት። ቆይ አንተ ግን ምን ሆነህ ነው ቆይ እንደዚህ የምትናገረው ግን ሲል ሽብሩ ሳሚን ይነቅፈዋል። እኔ እኮ እንደዛ መንቀፊ አይደለም፣ ግን ደግሞ ለጨዋታ ያህል ነው። በመሀል ጨዋታ ቀልቀል እያደረግን ሲሆን ነው ደስ የሚለው። ዝም ብሎማ ወደ ቁም ነገር ብቻ የምናወራ ከሆነ ደስ አይልም፣ ሰዓት አይሄድልንም ብዬ ነው በማለት ሳሚም ይነግረዋል። በዛን መሀል ቅንጅርት እዩላችሁ፣ እኔም አሁን ላይ ማማዬን ማግባት እህቴን ግን እንዲህ በቀላሉ የምሰጥህ አይደለም። እህቴ እንድትንከባከባት እፈልጋለሁ ቅንጅርት። እኔ አንተን የምሰጥህ ለአንተ የምሰጥህ በእርግጠኝነት እህቴን ትይዝልኛለህ ብዬ ስለማስብ ነው።